ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህኛው ቱቶሪያል ደግሞ የምናየው CSS outline የሚባለውን ፕሮፐርቲ ይሆናል። ይህ ፕሮፐርቲ ኢፌክቱ እንደ ቦርደር አይነት ነው which means ቦርደር ምንድነው የሚያደርግልን ኤሌመንቶችን ዙሪያቸውን ነው አይደል የሚያከበው። ይሄኛውም outlineም እንደዚሁ ኤሌመንቶችን ዙሪያ የሚያከብ ነው። ግን ምንም እንኳን ስራቸው ተመሳሳይ ቢመስልም መሰረታዊ የሆነ ዲፈረንስ አላቸው። ለምሳሌ አንዱ ከዳይሜንሽን አንፃር ነው። ከዚህ በፊት በቦክስ ሞዴልም እንዳየነው ቦርደር የአንድን ኤሌመንት ዳይሜንሽን አፌክት ያደርጋል አይደል? ዳይሜንሽን ስላለው ቦርደር የሚባለው ነገር አውትላይን ግን የለውም፣ አፌክት አያደርግም ዳይሜንሽኑን የኤሌመንቱን። ራዘር ምንድነው የሚያደርገው? ኦቨርላፕ ነው የሚሆነው፣ ከላይ ነው የሚንሳፈፈው። እና ይሄ የመጀመሪያው ልዩነታቸውም ሲቀጥል የአውትላይንም አድቫንቴጁና ተመራጭ የሚያደርገውም ነው። ሌላኛው ልዩነታቸው ቦርደር እንግዲህ ለአራቱም ዙሪያ ለየብቻ ስፔሲፋይ ማድረግ እንችላለን አይደል? ቦርደር ቶፕ ራይት ምናምን እያለን። አውትላይን ላይ ግን እንደዛ ብሎ ነገር የለም። አንዴ ነው የሚሰጠው ወጥ ለአራቱም ሳይድ አፕ ላይ የሚሆን። በስተመጨረሻ አውትላይን ኦፍሴት የሚባል ተጨማሪ ፕሮፐርቲ ያለው which means ቦርደር ላይ የሌለ ማለት ነው። እያንዳንዳቸው ምንድናቸው የሚሉት ነገሮች አሁን ያልኳቸው ነገሮች በተግባር የምናያቸው ይሆናል። እንደተለመደው ፔጅ ስትራክቸርን አዘጋጅቻለሁ። CSS ፋይል ፈጥሬ ሊንክ አድርጌያለሁ። ስለዚህችን HTML ፋይል ንክፈትና በቀጥታ ምን እንደሚፈጠር እኔ CSS አውትላይን ይሄውና። በጣም ጥሩ። ይሄንን ክሎዝ ልበለው። ኦኬ ራሱን ዘጋሁት። እሺ ይሄንን ሪስቶር ላድርግና ይሄንን ክሎዝ ልበለው። በጣም ጥሩ። ይሄንን ለማሳያ ይመቸኝ ዘንድ አንድ ቱቶሪያል ላይ ያየሁትን አሰራር እከተላለሁ። ምንድነው የምናደርገው? መጀመሪያ አንድ ዲቪዥን ነገር እንክፈት። ከዛ ዲቪዥን ውስጥ ኢሜጅ ልክተት መጀመሪያ፣ ሲቀጥል አርቲክል እናስገባ። እሺ ከዚህም በኋላ ሌላ ተጨማሪ አርቲክል አስገባለሁ። በስተመጨረሻ አንድ ኢሜጅ አስገባለሁ። ኢሜጅ እንደዚህ እናድርግ። ኢሜጅ የት ነው ያለኝ? እዚህ ጋር ስታይል የሚለው ፎልደር ውስጥ ኢሜጅ ውስጥ ሃይሌ የምትል JPG ፋይል አለችኝ። JPG ኦኬ። በተመሳሳይ ፓዝ ውስጥ ደግሞ ይሄንንም ኮፒ አድርጌ ላምጣና እዚህ ጋር ፔስት ብዬ ምን ልበለው? ጥሩነሽ የምትልም አለችኝ። ጥሩነሽ ትል JPG ፋይል አለች። በጣም ጥሩ። እዚህ ጋር አርቲክል የሚለው የመጀመሪያው ስለ ሃይሌ፣ ቀጣዩ ስለ ጥሩነሽ እንዲያወራ ነው የፈለኩት። እንዴት ነው ላስቀምጥ የፈለኩት? እዚህ ጋር ኢሜጅ አረጋለሁ፣ አርቲክል አረጋለሁ፣ ከዛ አርቲክል አረጋለሁ፣ ኢሜጅ አረጋለሁ። እንደዚህ አይነት አቀማመጥ ስለፈለኩ ነው። ስለዚህ ስለ ሃይሌ ያለውን አርቲክል እዚህ ጋር በዶክመንት ያዘጋጀሁትን ኮፒ አድርጌ ላምጣና እዚህ ጋር ፔስት ልበለው። ኤንድ የጥሩነሽንም እዚህ ጋር ኮፒ ልበልና ፔስት ልበለው። ቾት በጣም ጥሩ። ይሄንን ሴቭ ልበል። ዶክመንቱን ጨረሰ። አሁን ወደ CSS ፋይሉ ልግባና ምን እናደርግ? እዛ ላይ ለዲቪዥኑ ዊድስ ነገር ልስጠው። ዊድስ ብዬ ስንት ላድርገው? 520 px ላድርገው። ከዚህ በፊት ለክቼዋለሁ። ቦርደርም እንዲታየን ቦርደር ልበልና ሶሊድ 2px ብላክ ልበለው። ኦኬ ይበቃኛል። ኤንድ መጨረሻ ሄይት ነገር ልስጠው። ሄይት 500 px። በጣም ጥሩ። ይሄንን ጨረስኩት ዲቪዥኑን። ቀጣዩ ምንድነው? ኢሜጁን ልጥራውና ኢሜጆቹንም ዊድዝ ብዬ ግማሽ ልስጣቸው ወደ 250 px አካባቢ። ኦኬ ኢሜጅን ጨረስኩ። የመጨረሻ አርቲክል ይቀረኛል። አርቲክሉም እንደዚሁ ዊድዝ ብዬ ይሄኛውም ግማሽ ልስጣው 250 px። ሄይት ልበልና እሱም ደግሞ 230 px አካባቢ ላድርገው። ፓዲንግ የመጨረሻ አለ 10 px ልበለው። ምን እንደሰራው አስረዳችኋለሁ ውጤቱን ካመጣው በኋላ። ይሄ የምታውቁትም ነገር ነው፣ የተለየ ነገር የለውም እስካሁን ከሰራሁት ውስጥ። የመጨረሻ ከላይ ዩኒቨርሳል ሴሌክተር አድርጌ ለሁሉም ፍሎት የሚል ፕሮፐርቲ መስጠት ፈልጋለሁ። ፍሎትን ወደፊት እናያለን። ፍሎት ልበልና ሌፍት ልበለው። ምንም ካልቀረኝ ይሄ ነገር መልክ ይዞ ይመጣል። እስቲ ሪፍሬሽ እናድርገው። በጣም ጥሩ። ይሄን ነበር የምፈልገው። ትንሽ አርቲክሉ ብቻ ፎንት ሳይዙ አነስ ብሎብኛል። ፎንት ሳይዝ 17 px ልበለው። እስቲ ሪፍሬሽ እናድርገው። ጥሩ። አሁን በደንብ ይታያል። እና እንግዲህ የሰራሁት ነገር ግልጽ ይመስለኛል። ኢሜጅ አስገባው፣ ከዛ አርቲክል፣ ከዛ ኢሜጅ፣ ከዛ ዊድዝ ምናምን ዲፋይን አረኩላቸው። ፍሎት ሌፍት ብዬ እንደዚህ እንዲመጣ አረኩት። በቃ ይሄንን ብቻ ነው የሰራሁት። ይሄ ግን አውትላይን የሚባለው ነገር ለማየት ስለሚመቸን ነው። ለምንድን ነው ይሄንን የመረጥኩት?
አሁን ልብ በሉኝ ቶታሊ ዲቪዥኑ ስንት ነው? ዊድዙ 520 ፒክስል ነው። ይሄውና ዊድዝ 520 ፒክስል ብያለሁና ይሄንን 520 ፒክስል ሙሉ ለሙሉ ተጠቅሜዋለሁ እዚህ ጋር። ለምሳሌ ኢሜጁ ስንት ይወስዳል? እዚህ ጋር 250 ፒክስሉን ይወስዳል። አርቲክሉ ደግሞ እንደዚሁ ስንት ይወስዳል? 250 ፒክስል ቶታሊ 500 ሆነ ማለት ነው። ምን ይቀረኛል? 20 ፒክስል ይቀረኛል። ያ 20 ፒክስል ደግሞ እዚህ ጋር ፓዲንግ የሚባል ለአርቲክሉ ስለሰጠው በግራ 10 ፒክስል በቀኝ በላይም በታችም ስላደረኩት በግራና በቀኝ ያሉት 10 10 20 ኢሜጁና አርቲክሉ አጠቃላይ 500 ከ20 ጋር ስንት ሆነ ማለት ነው? 520። ከታችም ጥሩነሽ ጋርም ያለው በተመሳሳይ ነው። ይሄንን ያልኩበት ምክንያት ምንድነው? አሁን አንድ ፒክስል ያክል ብጨምር ወይ ኢሜጁ ላይ ወይ አርቲክሉ ላይ ይሄ ነገር ይዛባል፣ ይሄ አቀማመጥ ማለት ነውና እሱም በምን ማየት እንችላለን? ለምሳሌ ሃይሌ ላይ ሊሂድና ክላስ ነገር ልስጠው። መጀመሪያ በሱ ብቻ እንሞክርና በኋላ ለጥሩነሽን እንሰጣታለን። ሃይሌ ልበልና እዚች ጋር ዶት ሃይሌ ልበል። እንደዚህ ላድርግ። አሁን ቦርደር ብዬ ለሃይሌ ብሰጥ ምን እንደሚፈጠር ይኸው ሶሊድ ልበለው 5px ልበልና ላይት ግሪን ነገር ልበለው እስቲ። ይሄ እንግዲህ 5 ፒክስል ለሃይሌ ለኢሜጁ ሰጠው ማለት በግራ በቀኝ ዊድዙ ላይ ስንት ይጨምራል ማለት ነው? አጠቃላይ 10 ይጨምራል። 530 ፒክስል ሳይዝ ያለው ነገር ሆነ which means ከዲቪዥኑ ሊወጣብን ሆነና ይሄ ነገር አሁን እዚህ ጋር ዝብርቅርቅ ይወጣል። እስቲ ሪፍሬሽ እናድርገው። ይሄውና እንደምታዩት ነው። ቦርደር የኤሌመንትን ዳይሜንሽን አፌክት ያደርጋል የሚባለው ሐሳብ ይሄ ነው ማለት ነው። ይሄን ነገር ግን አውትላይን ብለው ይሄ ነገር ወደ ነበረበት ይመለሳል። ምክንያቱም አውትላይን የሚባለው ነገር ምን ስለሌለው ዳይሜንሽን አፌክት ስለማያደርግ ራዘር ኦቨርላፕ ስለሚሆን ማለት ምን ማለት ነው? ለምሳሌ ይሄንን ጨምሬ ላሳያችሁ 50 ፒክስል አድርገው ያው ሪፍሬሽ እናድርገው። አይታችሁታል? ኦቨርላፕ ሆኗል እዚህ ጋር ቴክስቱ ላይ እዚህኛው ላይ ከታችም ላይ ያለው ላይ ማለት ነው። በቦርደር ቢሆን አስባችሁታል? 50 ፒክስል እኮ እዚህ ላይ ይሄን ያክል ይገፋል። ይሄ የምታዩት ላይት ግሪን ድረስ ገፍቶት በጣም ዝብርቅርቅ ውስጥ ይከተው ነበር። ግን አውትላይን ላይ እንደዛ አይነት ነገር የለም። ሌላ እንድትይዙልኝ የምፈልገው ምንድነው እዚህ ጋር ቦርደር ብዬ ልስጥ። ቦርደር የሚለውን ለምን መስጠት ፈለኩኝ መሰላችሁ? አውትላይን የሚባለው ነገር የሚመጣው ከቦርደር በኋላ ነው። ቦክስ ሞዴል ላይ የምናውቃቸው ምንድን ናቸው? የቦክስ ሌየሮች ኮንቴንት አለ፣ ፓዲንግ አለ፣ ቦርደር አለ፣ ማርጅን። አውትላይን የሚባለው ነገር ከቦርደር በኋላ ነው የሚመጣው። እሱን ለማየት ሶሊድ አልኩኝ 2px ብያለሁ። ብላክ ልበለው ወይስ ብሉ ነገር ልበለው? ብሉ ልበለው። ይሄንን ሴቭ አድርጌ ሪፍሬሽ ባደረገው ቦርደሩ ከአውትላይኑ እና ከኢሜጁ መካከል ይሆናል ማለት ነው። እስቲ ሪፍሬሽ እናድርገው። ይሄን እንደምታዩት ነውና አውትላይን የሚባለው ነገር ከቦርደር በኋላ ነው የሚመጣው። ያው እቺ 2 ፒክስልን ብትሆን አፌክት አድርገዋለች። የአንድ ፒክስል ጭማሮ ራሱ ይሄን ነገር ስለሚያዛባው ኤግዛክትሊ ኤራይን ተጠቅሜ ስለሰራው ማለት ነው። አሁን እዚህ ጋር እንግዲህ አውትላይን ብዬ በጀነራል የጻፍኩት ነገር ሾርት ሃንዱ ነው። አውትላይን ግን እንደ ቦርደር ሁሉ ምን አለው? ስታይል የሚባል አለው። እንደ አውትላይን እንበልና አውትላይን ብለን ይቅርታ፣ ምን አለ ሌላ? ከለር አለ። አውትላይን ከለር ከዚህ ጋር ሰሚኮለን ላድርግ። ሌላ ምን አለ? አውትላይን ዊድዝ አለ። አውትላይን ዊድዝ አለ። ኦኬ። ሌላ የመጨረሻ ማን አለ? ቦርደር ጋር የሌለ አውትላይን ኦፍሴት የሚባል አለ። ኦፍሴት ምንድናቸው እያንዳንዳቸው የሚሉትን አሁንም ይሆናል ማለት ነው። ስታይል የሚለው ቦርደር ላይ እንደምታውቁት ይሄ ዶትድ፣ ዳሽድ፣ ደብል፣ ኢንሴት፣ አውትሴት ምናምን እያለ የምንሰጣቸው አለ አይደለ? እነሱ ማለት ናቸው። ለምሳሌ ይሄንን ምን ልለው እችላለሁ? ዶትድ ልለው እችላለሁ። በጣም ጥሩ። ከለር ይላል። ከለር ምን እናደርገው? ብሉ ልበለው። እሺ ልቀይረው ደግሞ ብሉ ማድረግ ይቻላል። ዊድዝ ያው ዊድዙ ነው። ወደ 5 ፒክስል 10 ፒክስ ማለት እንችላለን። ኦፍሴት የሚባለው ከቦርደሩ ያለው ርቀት ነው። እቺን በቀጣይ ያሳያችኋለሁ። ይቅርታ ሴቭ ልበል። ኦኬ ሪፍሬሽ ላድርገው። ይሄና ሰርቶልኛል። እንደዚህ እያደረጋችሁ መጠቀም ትችላላችሁ። አይ ካላችሁም ይሄ ሾርት ሃንዱን አውትላይን የሚባለውን መጠቀም ትችላላችሁ። ኦፍሴት የሚባለው የሚያገለግለን ምንድነው? ይሄ አውትላይኑ ያው ከቦርደር በኋላ ነው የሚገኘው ብያቸዋለሁ አይደለ? ከቦርደሩ ያለውን ርቀት ወይንም በቦርደሩና በአውትላይኑ መካከል ስፔስ ጀነሬት የሚያደርግ ነው። ለምሳሌ ይሄንን ምን ብዬ ላስተካክለው? መጀመሪያ ዶትድ የነበረውን ሶሊድ ላድርገው። እንደ ከለሩን ይችን ዋይት ባረጋት ደስ ይለኛል። ይችን እሺ 5 ፒክስ ላድርገው። አሁን ይሄንን 10 ፒክስ ባረጋው ኦኬ። እሺ ከለሩ ግን ዋይት ስለሆነ
እዛ ላይ አይታየንም። ብሉ ልበለው ሴቭ አድርጌ ሪፍሬሽ ባደረገው ራቅ ብሎ እናገኘዋለን። ይሄውና አውትላይን ነው። ኔጌቲቭ ቫልዩዎችንም ይቀበላል። ኔጌቲቭ ደግሞ ብናደርግለት ወደ ኢሜጁ የመግባት ነገር ያመጣል። እስቲ ሪፍሬሽ እናድርገው። ያና እንደምታዩት ነው። አሁን ይችን ወደ ዋይት ልቀይራት በደንብ እንድትታየ ነው። ዋይት ልበለው ሴቭ አድርጌ ሪፍሬሽ ባደረገው ያና ዋይት ይሆናል። ያምራል፣ ምንም አይልም። እና እንደዚህ አድርገን አውትላይንን ለምንፈልገው ነገር ማስገባት እንችላለን ማለት ነው። በተጨማሪ እንደ ቦርደር ሁሉ እዚህ ጋር አውትላይን ስታይል የሚባለው ነገር ስፔሲፋይ ካልተደረገ ዲፎልቱ ነን ስለሆነ ይሄ ደግሞ ነን ከሆነ እነዚህኞቹ ቀጣዮቹ ባህሪዎች አይሰሩ የሚለው ነገር ልብ በሉልኝ። መግቢያም ላይ እንዳልኩት አውትላይን ራይት ቶፕ ምናምን የሚባል አይነት የለም። ጀነራሊ ለሁሉም አጠቃላይ ነው የሚሰጠው ብያቸዋለሁ። ስለዚህ እናንተ ምርጫ ነው ቦርደርን ወይ አውትላይን መጠቀም። ኦፍ ኮርስ አውትላይን ብዙ ጊዜ የምንጠቀመው ፎከስ ምናምን ለማድረግ ስንፈልግ ነው። ወደፊት እናያለን እሱ ምን እንደሆነ። ለእንደዛ አይነት ነገር እንጠቀማቸዋለን። ግን እናንተ የምትፈልጉት ቦታ ላይ መጠቀም ትችላላችሁ። ይሄንን ኮፒ አድርጌ እዚህ ጥሩነሽ ጋርም ባስገባው ተመሳሳይ ነገር ነው የሚፈጠረው። እስቲ ሪፍሬሽ አድርገው። በጣም ጥሩ፣ ይሄንን ይመስላል። CSS አውትላይን ይሄንን ይመስላል። ስለተከታተላችሁኝ በጣም ነው የማመሰግነው።